ሰላም አለይኩም ፌቨን። አቤት አቤት። እንዴት ነሽ? ሰላም ነሽ ወይ? ሰላም ነው አለ። ማሻአላ። የሰማሁት ነገር በጣም ደስ የሚል ነገር ነው። እንደው እስቲ ትንሽ ሁለቱን ተርኒንግ ፖይንት በአጭሩ ውስጥ ያስቀምጭልን። መጀመሪያ ክርስትናን የተወሸበትና እስልምና የምትቀበይበትን ፖይንቶችን እስቲ በአጭሩ አስቀምጭልን። እሺ፣ በመጀመሪያ መጀመሪያ ጥያቄ ነበረኝ። የሆነ ጊዜ ቪዲዮ አይተውና የሰው ልጅ ክርስቲያን ሳንጠመቅ ከሞትን። እሺ፣ አንድ ጥያቄ አለ። ምናልባት እኔ ያልገባኝ ከሆነ ምናልባት እንዴት እንደሆነ አብራርተህ ብትነግረኝ ደስ ይለኛል። እና በቁርአን ውስጥ ምዕራፍ 5 ቁጥር 3 ላይ ያለውን ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ የሚለውን ከዛ በፊት የነበረው ሲሰጣቸው የነበረ ምክንያቱ እስልምና የነብያቶች ሃይማኖት ነው ይባላል። የሰው ልጅ የሚፈጠረውን በእስልምና ነው ይባላል። ስለዚህ ከዛ በፊት ሲሰጥ የነበረው እስልምና የጎደለ ነበር ማለት ነው። ይህ የክርስቶስ ተሰቅሏል ወይስ አልተሰቀለም የሚለው ሙግት ረጋ ብሎ ሂስቶሪካል ካላየው በስተቀር አራቱን ወንጌሎችን ቤዝድ አድርገ መከራከር ትንሽ ለኔ ይከብደኛል። ለምን አራት ወንጌሎች ራሳቸው የተመረጡበት ምክንያት ስቅለትን ቤዝድ ስላደረጉ ነው። ለምሳሌ ስትመለከተው የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ሉቃስ ለቴዎፍሎስ በጻፈው ደብዳቤ ላይ ምንድነው ያለው? ብዙዎች በየተራ ታሪክን ያዘጋጁ አለ። ብዙዎች በሚለው ላይ በዛን ሰዓት የነበሩ አለ አርጌንስ ኦሪገን ኮሜንታሪው ላይ ሲያስቀምጥ የቶማስ ወንጌል፣ የማቲያስ ወንጌል፣ የጴጥሮስ ወንጌል እየተባሉ ብዙ ወንጌሎች አሉ አለ። ከነዛ ውስጥ እኔ ብዙዎቹን አንብቤያቸዋለሁ አለ። አራት ወንጌሎች የተመረጡት ግን ከነዚህ ወንጌሎች ውስጥ ነው አለ። ብዙዎች የተባሉት እነዚህ ናቸው ብሎ የተዘረዘሩ በወቅቱ የነበሩ ወንጌሎች ነበሩ። ኢቭን ሉቃስ ሳይጽፍ በፊት የነበሩ ተጽፈው የነበሩ ወንጌሎች ነበሩ። ከዛ በኋላ ምን አለ? ቤተክርስቲያን ከነዚህ መካከል የመረጠችው አራት ብቻ ነው አለ። ግን በቤተክርስቲያን ደረጃ እኮ የለም ነበረ። ቤተክርስቲያን የሚለው ማን እንደሆነ ታውቃለህ? ሬኑር ማንን ነው ቤተክርስቲያን የሚለው ታውቃለህ? በቤተክርስቲያን ደረጃ በቤተክርስቲያን በሎካል ደረጃ ቤተክርስቲያኖችን አራቱን የመረጠችው በ363 በካርቴጅ ጉባኤ ላይ ነው። እና ያንን ያደረገው የአርጌንስ ያለው የማን እንደሆነ ታውቃለህ? ኢራኔስ ነው። በነገራችን ላይ አራቱን ወንጌሎች የመረጣቸው ኢራኔስ አጌንስት ሄሬሲ በሚባለው መጽሐፉ ላይ ስለ አራቱ ወንጌሎች እሱ እንደመረጣቸው አራት ናቸው ብሎ የወሰነው እሱ ነው። ግን እሱ አርጌንስ ሲናገር ምንድነው ያለው? ኢራኔስን የቤዝድ አድርጎ ቤተክርስቲያን የመረጠችው አራት ወንጌል ብቻ ነው አለ እንጂ በጉባኤ ደረጃ ራሱ በዓለም አቀፍ ደረጃ ወንጌሎች የተመረጡበት ወይም ቀኖና የተቀነነበት ቦታ የለም። ያለው ምንድነው? አራት ወንጌሎች የተመረጡት በቀኖና ደረጃ እንትን ያሉት በጉባኤ ደረጃ ከሆነ ሎካል ነው ራሱ ኢንተርናሽናል አይደለም፣ ኢኩሜኒካል አይደለም። በሎካል ደረጃ በ363 በሎዲቂያ ጉባኤ ነው ለመጀመሪያ ጊዜ የተደረገው። ሁለተኛው ጉባኤ ደግሞ የተካሄደው የሮም ጉባኤ የሚባለው በጣሊያን ውስጥ የተደረገው በ382 ላይ የተደረገው ነው። ሶስተኛው በ393 በሂፖ ጉባኤ ነው። አራተኛው እና የመጨረሻው በ397 የካርቴጅ ጉባኤ ነው። እነዚህ አራት ጉባኤዎች ናቸው የተካሄዱት። በተረፈ በኋላ ላይ ካኖናይዜሽን ወደ ዶግማ የቀየረችው ካቶሊክ በ15 ምናምን አካባቢ ላይ ማርቲን ሉተር ከመጣ በኋላ ትሬንች ካውንስል ምናምን የሚባል ነገር አድርጋለች ካቶሊክ። በተረፈ ወጥ የሆነ በቀኖና ደረጃ የተደረገ ነገር የለም። እነዚህ አራት ወንጌሎች የተመረጡበትና ሌሎች ወንጌሎች ያልተመረጡበት ምክንያት ስለ ስቅለት አያወሩም። እነዛኞቹ ኢየሱስ ሳይሰቀል ወደ ሰማይ ልክ እንደ ለምሳሌ ማቴዎስ ወንጌላው የሚያወራው ስለ ከንትን በኋላ ነው የሚያወራው። ማቴዎስ፣ ማርቆስ እና ሉቃስ የሚያወሩት ስለ ፖስት ኢንካርኔሽን ነው የሚያወሩት። ፕሪ ኢንካርኔሽን አወራ ተብሎ የሚባለው ዮሐንስ ወንጌል ይለያል። አሁን ለምሳሌ in the beginning was the word was with God እያለ የሚለው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ምናምን የሚለው ምንድነው? ኤንአርኬ ሄኖሎጎስ ካይሆሎጎስ ፕሮስቶንቲዮ ምናምን እያለ የሚያወራው ከእስክንድሪያው ፊሎ ወስዶ ነው የሚልም አርጊመንት አለ እሱ ማለት ነው። እና እንዲህ አይነት እንትኖች አሉ። ረጋ ብለህ ጊዜ ሰጥተህ እስቲ አጥናው። እኔ እንጃ እኔ ስለ ስቅለት በአንድ ምሽት ሰዎች አውርቶ የሚጨርሱት ነገር አይመስለኝም። ረጋ ብሎ ጊዜ መስጠት የሚያስፈልገው ይመስለኛል። ምክንያቱም ሰፊ የሆነ ጥናት ያስፈልጋል። ልክ ነው። እሺ አጠናለሁ። እያጠናውም ነው። ያው ለኔ ክሪቲካል የሆነ ነገር ነው፣ በጣም ኢምፖርታንትም ስለሆነ እስቲ ያው መጽሐፉን ይኸውና ከዛ በኋላ እንትን ትሰጠዋለህ። እስቲ ዳሰሳ ስጥበት። ይኸውና ሂስም መስጠት ካለብህ ሂስ ስጥበት ብታየውና። እሺ በእኔ አቅም ከሆነ እሺ
አይ ለምን ምንም እንትን የሰው አይምሮ ስሉጥ ነው እንደምትመለከተው። ምንም የማንም እናት ሆድ ውስጥ የተማረ ሰው የለም። ኦኬ እሺ ቴንክ ዩ ኡስታዝ። ናም የተከለም ሰላም አለይኩም። ሪነር እንዳትወጣ ቆይ። እንትን ከሪነር ጋር 10 ደቂቃም ቢሆን ወስዳችሁ ሪነር አንደኛ ነገር እየተወያየን ነበር ከኔ ጋር በክርስቶስ ዙሪያ ማለት ነውና ክርስቶስ እኔ ለምሰራው ኃጢአት ነው የሞተልኝ ብሎ ነው የሚያምነውና ሲያምን ደግሞ ኢየሱስ ክርስቶስ ለኔ ኃጢአት ብሎ የከፈለው ዋጋ አለ ማለት ለምሳሌ መንፈስ ቅዱስን ከተሳደብኩ እግዚአብሔር ይቅር አይለኝም ማለትና ለዚህኛው ኃጢአቱ ክርስቶስ ዋጋ አልከፈለለትም እና እንደዚህ አይነት ሐሳብ አወርተን ያው የራሱን ሐሳብ አስቀምጧልና እስቲ እዚህ ሐሳብ ላይ የምትለው ነገር ካለ እና ሪነር እኔ አንተን እንትን ለማለት ሳይሆን ያው ሙስሊም ወንድሜ እንድትሆን ካለኝ ጉጉት አንፃር ነው። እንዲ ዱላ ማበዛብ እኛም ዱላ በዝቶብን ነበር በቀደሙ ጊዜ እና ኡስታዝ እዚህ ላይ የሆነ ነገር ብትሉ ደስ ይለኛል እኛም እንድንማር። ሬነር አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 17 ላይ ሞት የሚገባው ኃጢአት አለ፣ ሞት የማይገባው ኃጢአት አለ ይላል አይደል? አዎ ለየትኛው ኃጢአት ነው ኢየሱስ የሞተው? ለየትኛው ነው? ሞት ለሚገባው ነው ወይስ ሞት ለማይገባው ኃጢአት ነው የሞተው? ለሁሉም ኃጢአት ሞታል። ስለዚህ ገሃነም የሚገባ የለም ማለት ነው። ገሃነም የሚገባማ እንትን ምንድነው ኃጢአቱ ያመነ ነው። ገሃነም የሚገባ ያመነ ነው። ሞት የማይገባው ኃጢአት የትኛው ነው? ለገሃነም የሚዳርገው ነው አይደል? ሞት የማይገባው ነው የሚዳርገው ነው። ሞት የማይገባ የሚለው እንትን ነው ምንድነው? ለገሃነም የማይዳርገው ነው። የማይዳርገው ለየትኛው ነው የሞተው ኢየሱስ? ኢየሱስ ለሁለቱም ሞቷል ባጭሩ። ስለዚህ ገሃነም የሚገባ ሰው የለም ማለት ነው እኮ። ገሃነም የሚገባው ደግሞ እንትና በመታዘዝ ላይ ነው። አሁን ለምሳሌ ገባኝ። ግን ገሃነም ለሚገባው ሞት ለሚገባው ኃጢአት ክርስቶስ ከሞተ ሞት ለሚገባው ኃጢአት ደግሞ ሁለተኛ ሞት የሚባለው ነገር ደግሞ ገሃነም ነው። ራዕየ ዮሐንስ 27 ምዕራፍ 21 ቁጥር 7 እና 8 ላይ። ስለዚህ ክርስቶስ ገሃነም ለሚገባው ሰው ሞቷል ወይስ አልሞተም? አይ እኔ በዛ ኮንቴክስት ነው እንዴ ታዲያ ሞት የሚገባ ነው ሞት የማይገባ የሚለው ገሃነም ላይ ነው አይደለም? እኔ ያንንም ነው ራሱ ሞት የሚገባው ኃጢአት የሚለው ገሃነም ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 12 ላይ ኃጢአቱ የማይሰረደት የዘላለም ኃጢአት ተብሎ የተባለው ነው እሱ ሁለተኛ ሞት የሚባለው። ዴኒያል ሲን እና ሞርታል ሲን የሚባሉ ነገሮች አሉ አይደል በቴዎሎጂ። ያ ግን አሁን ሞት የሚገባው ኃጢአት ሲል ታዲያ አሁን ኃጢአት ሰርተ ገሃነም ማትገባበት አለ ማለት እንደዛ ነው። ጥያቄ ነው ጠየቁ እኮ አሁን ለምሳሌ ጥያቄ ነው ጠየቁ። ኢየሱስ ገሃነም ለሚገቡት አልሞተም? ገሃነም ለሁሉም ሰው ከገሃነም እንዲወጣ ነው የሚሞተው ኢየሱስ አይደል እንዴ? ስለዚህ ገሃነም ለሚገቡት አልሞተላቸውም ወይስ ሞቶላቸዋል ኢየሱስ? ለሁሉም ሰው ሞቷል ኢየሱስ እኮ። ገሃነም ለሚገቡትስ ሞቶላቸዋል ወይ? እኮ ገሃነም ለሚገቡት ስትል እኮ የሆነ እንትን የተዘጋጁ ነው ያስመስልክብኛል። ነው አይደለም። አምፀው ምንም ይሁን ብቻ ገሃነም ለሚገቡት ክርስቶስ ሞቷል ወይስ አልሞተም? ሞቶላቸዋል። ስለዚህ ገሃነም ለምን ይገባሉ ከሞተላቸው? ቤዛዊ መስዋዕቱ አልታዘዙማ እኮ። ባይታዘዙ ምን ለምን የምርጫ ጉዳይ ለምን ይሆናል? የምርጫ ጉዳይ ሊሆናል። አንተ በአዳም የሚመጣው ኃጢአት የሚባለው ነገር የምርጫ ጉዳይ ነው። ያው ከመስዋዕት የተነሳ ነው። መስዋዕቱ ለነርሱ አልሆነ ነው አይደለም። በአዳም የተነሳ ኃጢአትና ሞት የሚባለውን ሰዎች የሚያገኙት የምርጫ ጉዳይ ነው ወይስ የፕሪዲስቲንድ የሆነ ነገር ነው? በአዳም የተነሳ ነው እሱ እንትን ነው ምንድነው? ሁሉም ኃጢአተኛ ስለሆነ እግዚአብሔር ሁሉም ላይ የምርጫ ጉዳይ ለምን አልሆነም? የአዳም ኃጢአት ለምንድን ነው የምርጫ ጉዳይ ያልሆነው? የክርስቶስ ደግሞ የምርጫ ጉዳይ ለምን ይሆናል? እኔ በአዳም ምክንያት ነው የሞትኩት አለ። ለምን ይሁን በምንድን ነው ታዲያ ሞት የመጣው በማን ነው? ኃጢአትን ስላደረጉ ሁሉም ሞቱ ነው የሚለው እኮ። ኃጢአትን ስለምታደርግ ነው አካላዊ ሞት የምትሞተው። ያ አካላዊ ሞት የምትሞተው ኃጢአትን ስለምታደርግ ነው። ያ እንደዛ ነው የሚለው። ኃጢአትን ስላደረጉ ኃጢአት ባሰሩት ላይ ሞት ነገሰስ የሚለውስ ህግ በሌለ እሱ ከህግ አንፃር ነው ያንን ያለው። እንዴት እንደዛ አይደለም የሚለው ሮሚና 11 አየው ከፈልክ ነገር እንደሚለው እኮ አይቼዋለሁ። በጣም እንደውም ብዙ አውርተንበታል እዚህ ከወንድሞቼ ጋር ምናምን ነው አውርተንበታል ብለን ተናግረን። ኃጢአት ባሰሩት ላይ አንድ ሕፃን ልጅ አሁን ሲሞት ኃጢአት ሰርቶ ነው የሚሞተው? ነው ሁሉም ላይ ሞት ተፈረደ እኮ ነው ከመጀመሪያው ጀምሮ ሁሉም ኃጢአት። ስለዚህ እንደዛ ነው። ተመልከትና የምርጫ ጉዳይ አይደለም። ሲሞት አንድ ሰው ኃጢአትም ሲሰራ ሞትም ሲመጣ በአዳም የተነሳ ከሆነ የሚመጣው የምርጫ ጉዳይ አይደለም። ኃጢአት የሚሰራው አንድ ሰው ኃጢአት የሚሰራ ኃጢአተኛ ስለሆነ ነው ወይስ ኃጢአት ስለሚሰራ ነው ኃጢአተኛ የሚሆነው? ያ ልጅ አድርጎ ኃጢአት መስራቱ አይቀርም። ምክንያቱም ኃጢአት በዓለም ስላለ
እኮ ስለዚህ ምንድነው ፈልጎ አይደለም ኃጢአት የሚያደርገው አንድ ሰው? ኃጢአት ባህሪ ነው ወይስ ኔቸር ነው ወይስ ነርቸር ነው? ኃጢአት ኃጢአት በዓለም አለ። አሁን ምንድነው ገባኝ። ኔቸር ነው ወይስ ነርቸር ነው? ኃጢአት ነርቸር ነው ይባል ነርቸር ነው እንጂ ኔቸር አይደለም ተፈጥሮ። ኔቸር ታዲያ ካልሆነ እንደዛ እንዴት ነው የሚሆነው? ኔቸር ካልሆነ ደግሞ አንድ ሰው ኃጢአት ሲሰራ ባህሪው ነው የመስራት ባህሪ አለው ወይስ በፍላጎቱ ላይ ነው የሚሰራው ኃጢአት? አሁን እንዳይሰራ የሚያደርገው ነገር የለም ነው። አሁን ኃጢአት በዓለም ስላለ ለምሳሌ ገዳይ ባለበት ሁሉ በቃ ሁሉም ሰው የማይሞትበት ምንም ምክንያት የለም። ገባኝ። ግን ኃጢአት የሚሰራው ነገር ከባህሪው ጋር አብሮ ያለ ነገር ነው ወይስ ኔቸር ነው ወይስ ነርቸር ነው? ተፈጥሯዊ አይደለም። አሁን ያ ነገር ተፈጥሯዊ ሆኖ ሳይሆን ስለዚህ ነርቸር ነው ማለት ነው ኃጢአት። ስለዚህ ከአዳም ጋር ምን ያያይዘዋል? አዳም ከኛ ጋር እኮ እንትን ነው ጄኔቲካል ነው ኔቸር ነው እንጂ ነርቸር አይደለም ያለው እኮ ነው። አሁን ከአዳም የተነሳ ሞት አላልኩም እኮ አዳም ኃጢአት ሰራ እኮ ከአዳም የተነሳ የሚመጣ ኃጢአት። ስለዚህ እኔ ራሴን ኃጢአትና ሞት የምርጫ ጉዳይ ነው ነው የመታዘዙ ውጤት ነው ኃጢአት እኮ የምርጫ ጉዳይ ነው ወይ? አንድ ሰው እኔ ኃጢአት ስሰራ የምርጫ ጉዳይ ነው ወይ? በራሴ በፈቃድ ነው ወይ ኃጢአት የምሰራው? ከአዳም የተነሳ ምንም የያዘው ነገር የለም፣ የወርስ ኃጢአት የለም። እኔም አልወረስኩም። አሁን ምንም አይወረስኩም። እሺ ሞትን አካላዊ ሞት ለምንድን ነው? ኃጢአተኛ ስለሆንኩ ኃጢአት ስላደረግኩ እንዴ ትተው እንጂ አካላዊ ሞት ሞተው እኮ ያኛው እግዚአብሔር ቀድሞ ፍርዱን አመጣ ነው። እኔ የምረዳበት እኮ ማለት ስለዚህ የምርጫ ጉዳይ አይደለም ሞት የሚባለው ነገር ነው። እኔ የምረዳው ልንገር፣ መጀመሪያ ሞት የምርጫ ጉዳይ ነው ወይስ አይደለም ነው ጥያቄው። ኃጢአት ላይ ጨረስ ጉዳይ ነው። ሞት የምርጫ ጉዳይ ነው። ሞት የምርጫ ጉዳይ ከሆነ አለመሞት ይችላል። አካላዊ ሞት አለመሞት ይችላል። ኃጢአት ካላደረክ አትሞት። ለምን ትሞታለህ? አካላዊ ሞት ኃጢአት ካላደረክ አካላዊ ሞት ኃጢአት ባታደርግ አትሞትም። ታዛል እኮ ኃጢአት ካላደረክ ለምን ትሞታለህ እኮ። አሁን አንተ በምድር ላይ ኃጢአት የማያደርግ ሰው አሁን ለምሳሌ ህፃናት ሆነው የሚሞቱት ሰዎች ኃጢአት አድርገው ነው እኮ ያኛው እኔ እያልኩ ያለሁት ላስረዳ። ከመጀመሪያ ጀምሮ ስለ ህፃናት ከጠየቀኝ ማለት ነው። በመጀመሪያ አዳም አልታዘዘም። አዳም ስላልታዘዘ እግዚአብሔር ደግሞ ኃጢአት ሁሉ በመሆኑ ኃጢአት እኮ ኔቸር ነው አይደለም ያልከኝ፣ ነርቸር ነው አልከኝ እኮ። ኃጢአት ኦንቶሎጂካል አይደለም ሜታፊዚካል ነው አልከኝ። ተስማማን በዚህ። ስለዚህ ኃጢአት እኮ ኃጢአት የሚባል ነገር ከኔ ጋር የሚያያዝ ነገር አይደለም። እኔ ራሴ የማመጣው ነገር ነው። በጄኔቲካል አይደለም ራሱ ኔቸር ሳይሆን ነርቸር ነው አልከኝ። ተስማማ እንደ ኢስላም። ከዛ ከሆነ በኋላ ቆይ እንትን በለኝ። ኃጢአት ባሰራ አትሞትም አልክ። አንድ ሰው ኃጢአት ባይሰራ አይሞትም አልክ አይደለ? አንድ ህፃን ልጅ ሲሞት ለምንድን ነው የሚሞተው? ኃጢአት ሰርቶ ነው? እግዚአብሔር ከመጀመሪያው ጀምሮ ሁሉም ላይ ሞትን ስለፈረደ እኮ። እንደዛ ከሆነ ነርቸር ነው ነርቸር። ስለዚህ ሞት ኔቸር ነው ማለት ነው። እንደዛ ከሆነ ነርቸር አይደለም። ኔቸር ሆኖ አይደለም። ኃጢአትን ያደርጋሉ። በቃ ኃጢአት አለ እኮ። ኃጢአት አላደረገም። ኃጢአት የማድረግና ያለማድረግ እኮ የምርጫ ጉዳይ ነው ብለኸኛል። እግዚአብሔር ስለፈረደ አይደለም እኮ። ፍርድ ነው ቀድሞ የመጣው እያልኩ ነው። ያው እኔ እያልኩ ነው ስለፈረደ እኮ ኃጢአት። እግዚአብሔርማ ከፈረደማ በእኛ ጄኔቲካሊ የሚመጣ ነገር ነው። ፈልገን አይደለም፣ ያለ ምርጫችን የምንጠየቅበትም ነገር የለም፣ የምንቀጣበትም ነገር አይኖርም። እግዚአብሔር ከፈረደብን ጄኔቲክም አይደለም ኔቸርም አይደለም። ያው እኔ እያልኩ ያለው ነርቸር ነው አልከኝ እኮ። አሁን ተስማማ። ኃጢአት ነርቸር ነው ወይስ ኔቸር ነው ስል ምንድን ነው ያልከኝ ቅድም? ነርቸር ነው ያልኩት። ስለዚህ ነርቸር ሜታፊዚካል ነው ኦንቶሎጂካል ነው? ሜታፊዚካል ነው። ሜታፊዚካል ከሆነ ታዲያ አንተና የምትጠየቀው እኮ አንተ አለማድረግም ማድረግም ትችላለህ። ኃጢአት ማለት ሲጀመር ኢላማ ተሰጥቶ ኢላማ መሳት ነው ወይስ አይደለም እኮ? ኢላማን ስታደርግ ነው። አንድ ህፃን ልጅ ኃጢአትን የመስራት ዝንባሌ ህፃኑ ነው አብሮት ይወለዳል። አብሮ ተወልዶት አይደለም። ነገር ግን ፍርድ ቀድሞ ስለመጣ ነው። ከማድረጉ በፊት እግዚአብሔር ቀድሞ አይልም። እንደዛ አይልም። ቢብሊካሊ ኤቪደንስ ስጠኝ እስቲ። አንድ ህፃን ልጅ አብሮ ፍርድ የሚባለው ነገር ተጽዕኖ ስራ አይደል? እንደዛ ከሆነ ኔቸር ነው የሚሆነው፣ ነርቸር አይሆንም። ያው ለምሳሌ አዳም ቀድሞ እንደሚወቅ ያርቃል ነው ኮንሰፕቱ ራሱ እኮ። ምኑ ፎር ኖሌጅ አለው ነው እግዚአብሔር ነው። ፎር ኖሌጅ ሌላ ጉዳይ ነው እኮ። ስማ ፎር ኖሌጅም ፕሪዲስቲኔሽንም አለ ባይብል ላይ። እሱ አይደለም ጥያቄው። አንድ ህፃን ልጅ ኃጢአት የመስራት ዝንባሌ በተፈጥሮ ውስጥ ከሌለ፣ ኃጢአት ኔቸር ሳይሆን ነርቸር ከሆነ፣ ኃጢአት ኦንቶሎጂካል ሳይሆን ሜታፊዚካል የሆነ ነገር ከሆነ፣ አንድ ህፃን ልጅ ህፃን ሆኖ ቢሞት እናትና አባቱ በእናቱ ማህፀን ውስጥ እያለ አፖርት ቢያደርጉት ቢያስወርዱት፣ ያ ህፃን ልጅ ሲሞት የሚሞተው በኃጢአቱ የተነሳ ነው ወይስ በራሱ በተፈጥሮ ላይ በተቀመጠለት ነው?
እኔ እንዴት እንደምመስል አላውቅም። ያው እኔ ባጭሩ እያልኩ ያለሁት ብቻ ነው ማለት እኮ አሁን በእስላም አስተምሮት ፍርድ ስለተወሰደበት ነው ሰው ላይ ተመልከት። አየህ እንደዛ ነው። አሁን ቀን ስንጓይ ምንድነው ያልከው? ሶስቱን ሳያን የሚባሉት አስታውሳቸዋለህ አይደል? 13ኛው ክፍለ ዘመን ላይ ነበሩ 1534 እነሱ 1537 ላይ የነበሩት እነሱ አሁን በእንተ ኃጢአት ውርስ ነው ብለው አያምኑ። ኃጢአትን የክርስቶስን ቤዛዊ መስዋዕት ከፍሏል ብለው አያምኑ። እንደማንኛውም ሰው ሰማዕት ነው ሆነው የሚያምኑት። ከእናንተ ትምህርት ጋር አይገናኝም። ዩኒታሪያኖች በአንድ ወቅት ነበረ ስትሉ እናንተ ጋር ትምህርት ጋር የሚገናኝ ትምህርት የላቸውም። ያ ይሄ እንትን ነው ላይክ ከድነት ጋር ስለማይገናኝ ይሄ ብዙም ልዩነት አይደለም። ሁሉም ሰው እሺ፣ ስለዚህ እንደዛ ከሆነ እንደዛ ነው ማለት አሁን በኢስላም አስተምሮት ከመጣ ኃጢአት ማለት ምን ማለት ነው ስንል ኃጢአት ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። ሜታፊዚካል ሳይሆን ኦንቶሎጂካል ሳይሆን ሜታፊዚካል ነው። እኔ ማድረግም አለማድረግም እችላለሁ። ኃጢአት የሚሰኘው ነገር ካወቅክበት ጊዜ ጀምሮ ነው። በሱረቱል አሕዛብ ምዕራፍ 33 ቁጥር 5 እና 6 ላይ ሳታውቁ በምትሰሩት ነገር ኃጢአት አይሆንባችሁም፣ ልባችሁ አውቆ በሰሩበት ነገር ኃጢአት ይሆንባችኋል አለ። ስለዚህ ይሄ ነገር አድርግ ይሄን አታድርግ የሚለው ነገር አላህ የከለከለው ነገር መጥፎ ነገር ስትሰራ አላህ ያዘዘ መልካም ነገር ደግሞ ሳታደርግ ስትቀር ኃጢአት ይሰኛል። ዘንብ የሚለው በአረብኛ ቃል ማለት ነው። ኃጢአት የሚባለው ነገር ማለት ነው። ማድረግም አለማድረግም ትችላለህ። ሞት የሚባለው ነገር ደግሞ ተፈጥሯዊ ነው። በእኛ በኢስላም አካላዊ ሞት ማለት ነው። በተፈጥሮ የተቀመጠ ነገር ነው። ሱረቱ ሙልክ ምዕራፍ 67 ቁጥር 3 ላይ ምንድነው የሚለው? የትኛው ስራችሁ ያማረ እንደሆነ ሊሞክራችሁ ሞትና ህይወትን የፈጠረ ነው አለ። ሞት የሚባለው ነገር አደምና ሐዋ ከመምጣታቸው በፊት ራሱ ነበረ ራሱ። ለምሳሌ ሞት የሚባለው ነገር እናንተ አካላዊ ሞት የሚባለው ነገር ማን ያመጣው? አካላዊ ሞት በአዳም ነው የተጀመረው። በአዳም እንስሳት ለምንድን ነው የሚሞቱት? ፍርድ ነው። ከሱ የተነሳ ምድርን ሁሉ ረገመ። ምድር ስትረገም ሞትን ያካትታል እርግማኑ? አዎ። እርግማን የበረከት ተቃራኒ አይደል እንዴ? ተቃራኒ ነው። ስለዚህ በረከትና ህይወት አንድ ነው በባይብል ውስጥ? በረከትና ህይወት አንድ አይደለም። ስለዚህ ሞት የምን ተቃራኒ ነው? የበረከት ተቃራኒ ነው ወይስ የሞት ተቃራኒ? ሞት የህይወት ተቃራኒ ነው ወይስ የበረከት ተቃራኒ ነው? አይ ሞት የህይወት ተቃራኒ ነው። በርግጥ ሞት የበረከት ተቃራኒ ማን ነው? የበረከት ተቃራኒ መደየት ነው አይደለም። የበረከት ተቃራኒ እርግማን ነው አይደል እንዴ? ኦኬ እሺ። ምድር ካንተ የተነሳ የተረገመች ትሆናለች ሲል እርግማን ሲል ስለ በረከት መታጣት ነው የሚያወራው ወይ ስለ ህይወት መታጣት ነው የሚያወራው? ህይወት እንደሚያጡ አይደለም፣ የበረከት መታጣት ነው። ስለዚህ በአዳም የተነሳ እንስሳት በአዳም የተነሳ ይሞታሉ። እንስሳት አይሞቱም። በአዳም የተነሳ ይሞታሉ የሚለውን ከየት ነው ማስረጃ ማግኘት የሚቻለው? አዶን ነው። በርግጥ እንስሳት ይሞታሉ አይሞቱም ያንን አላውቅም ከመጀመሪያው እኮ። ታዲያ ይኸው እንስሳት የሚሞቱት በአዳም የተነሳ ከሆነ እጽዋት ስለምን ይሞታሉ? እኔ አላውቅም እኮ። ታዲያ እንደዛ ተመልከቱ። እጽዋት ህይወት አላቸው ይሞታሉ። እሺ ሌላው ቢቀርቶ አደምና ሐዋ በጀነት ውስጥ እያሉ ባልና ሚስቶች ነበሩ አይደለ? ባልና ሚስቶች ሲሆኑ ብዙ ተባዙ ተብሏል አይደለ? ተብሏል። ልጁ ማደግ ይችላል ህፃን ሆኖ የሚያድግ ነገር ነው ወይስ ዝም ብሎ የ30 ዓመት የ15 ዓመት ምናምን ነው የሚፈጠሩት ልጆች? እድገት የሚባል አለ? አልተገለጸም። የለም እንዴት ነው እንጂ ኒው ሴል ከ50 ሲሆን እኮ ሴል ዴድ አውት ነው የሚያደርገው። ሴል ራሱ በመተካካት ነው ራሱ የምታድገው። አንተ እኮ የሆነ ነገር ሴል ቲሹ፣ ኦርጋን ሲስተም፣ ኦርጋኒዝም፣ ኢንፋንሲ፣ ላተንሲ፣ አዶለንሲ የሚባሉ ስቴፖችን የተለያየ ነገር ያንተ ያልከው አሮጌው ሴል ሲሞት እና አዲሱ ሴል ሲተካ ነው አይደል? በባዮሎጂ እኮ ሲሆን ይሄ እድገት አሁን በአዳም የተነሳ ነው የመጣው ማለት ነው። እሱ በአዳም ኃጢአት የተነሳ ነው የመጣው። እኔ እኮ ያን እኮ አልተናገርኩም። አለ የለም እኮ አላልኩም። ስለዚህ አየህ ሞት የሚባለው ነገር ተፈጥሯዊ ነው። በእኛ አሁን ሞት የሚባለው ነገር 3 አይነት ሞት አለ። ኢቭን በባይብል ተመለከት። እንግዲህ አንደኛው የመጀመሪያው አካላዊ ሞት የሚባለው ነገር ነው። አካላዊ ሞት ከእንስሳ ጋር የምንጋራበት ነገር ነው። ከአተምና ከሞለኪል ኮምፖስት ያደረገ አካላችን ዲኮምፖስት ያደርጋል። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ከፀሐይ በታች ለሚደረገው ነገር ሁሉ ጊዜ ያለው አለ። ለመወለድ ጊዜ ያለው፣ ለመሞት ጊዜ ያለው አለ። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው አድርጎ ሰራው አለ። ቁጥር 19 ላይ ደግሞ የሰውና የእንስሳ ዕድል ፋንታ አንድ ነው፣ ሁሉ ከአፈር ነው፣ ወደ አፈር ይመለሳሉ አለ። ስለዚህ አካላዊ ሞት የሚባለው ነገር በተፈጥሮ ላይ የተቀመጠ ነገር ነው። መንፈሳዊ ሞት የሚባለው ነገር ደግሞ አንተ የምርጫ ጉዳይ ላይ ነው። መሞትም አለመሞትም ትችላለህ። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 17 እስከ 21 ላይ ኃጢአትን የምትሰራ ነፍስ እሷ ትሞታለች አለ። የማትሰራ ነፍስ ደግሞ ምን ትላለች አለ?
ምን ትላለች አለ ሮይነ ማትሰራነስ በህይወት ትኖራለች አይደል? አዎ በዚህ ትኖራለች። ያዕቆብ 1:12 ላይ ደግሞ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ምንን ትወላለች አለ? ኃጢአት ካደገች በኋላ ምንን ትወላለች አለ? ሞት። ዘፍጥረት 2:17 ላይ አዳም አትብላ አለ። በበላ ቀን ምን ትላለህ አለው? ሞትን ትሞታለህ። ሞት የሚለው ነገር ዕብራይስጡ ላይ የለም፣ እንግሊዝኛ ላይም የለም፣ አማርኛ ላይ ነው የተጨመረው። በበላ ቀን ትሞታለህ አለው። ስለዚህ የሞተው ሞት ምን አይነት ነው? አካላዊ ነው ወይስ መንፈሳዊ ሞት ነው? መንፈሳዊ ሞት የሚባል ነገር መንፈሳዊ ሞት ነው ማለት ነው። መንፈሳዊ ሞት ማለት ሴፓሬት ኦፍ ጋድ ማለት ነው አለ እንጂ እግዚአብሔር መቼ ሴፓሬት ይሆናል ከኛ ጋር? የኤፌሶን ምዕራፍ 2 ላይ በበደላችንና በኃጢአታችን ሙታን ነበርን ይላል እንዴ? መንፈሳዊ ሞት ካልሆነ ምንድን ነው? አካላዊ ሞት ነው እኮ። እኔ እኮ በበደላችንና በኃጢአታችን ነው ሙታን ነበርን እኮ። ሞትን እኔ ኃጢአት የምትሰራ ነፍስ እሷ ትሞታለች አለ። ማትሰራ ነፍስ ደግሞ በሕይወት ትኖራለች አለ። ለምሳሌ አባቴን ሉቃስ 9:60 ላይ አባቴን ቀብሬ ልምጣ አለው። ሙታኖች ይቆራቸዋል። ስለምንድን ነው የሚያወራው? ስለ አካላዊ ነው ስለ መንፈሳዊ ሞት ነው? ከዚህ ጋር ያገናኘው ሲጀምር አባቴን ቀብሬ ሙታንን ይቆራቸዋል። ሙታን የሚላቸው እነማንን ነው? ቀባሪዎችን ለምንድን ነው ሙታን ያላቸው? የሚሞቱት ሰዎች ነው አይደለም። ሙታኖች ይቆራቸዋል ምን ማለቱ ነው እኮ? እዛው ያሉ ሰዎች እነርሱ ይቀበሉ ያላሉ እኮ። የማይከተለኝ ሙታን ነው እያለ አይደል እንዴ እኮ። ታዲያ ያኛው መንፈሳዊ ሞት ነው እንዴት ትላለህ እኮ? እነሱ እኮ መንፈሳዊ ሞት ማለት ምን ማለት ነው? ስፒሪቹዋሊስ ማለት እኮ ፊገራቲቭ ኢላስትራቲቭ ማለት ነው። ሲምቦሊካል እና አርጎኒካል ማለት ነው። እነዛ ሰዎች ከመጀመሪያው ጀምሮ ሙታን ናቸው፣ ህይወት የላቸውም። ወይም ደግሞ ማለት ነው መንፈሳዊ ሞት ሳይሆን አካላቸው አለ። በሁለተኛ ሞት የሚጎዱ ናቸው ብዬ አስባለሁ። እሱ አሁን እንትን ኦፕሽናል ነው። ሁለተኛ ሞት አንዴ ከተገባ ይወጣል እኮ። አልተከተሉትን አተባለ እሱ ሁለተኛ ሞት የሚባለው ነገር ሶስተኛ ነው። ሞት በሶስት ይከፈላል ብያለሁ። ያኛው ኢተርናል ዴዝ የሚባለው ነው። ዘላለማዊ ሞት የዘላለም ህይወት ተቃራኒ ሆኖ የመጣው ነው። ራእይ 21 እንትና ራእይ 2:8 ላይ ያለው ጥቅስ ማለት ነው። ስለዚህ ሞት የሚባለው ነገር በቁርአንም ከመልጣ በሶስት አይነት መልኩ ያስቀምጠዋል። አንደኛው አካላዊ ሞት የሚባል ነገር አለ፣ ተፈጥሯዊ ነው። ሁለተኛ ነገር ደግሞ ኩፋሮችን ሙታን ይላቸዋል ቁርአን። ደንቆሮች ይላቸዋል፣ እውሮች ይላቸዋል፣ ሙታን ይላቸዋል። ሶስተኛው ደግሞ የጀሃነም ውስጥ ያለውን ስቃይ ቶርመንቱን ምን ያደርገዋል ቁርአን? ሞት ከየስፍራው ይመጣባቸዋል፣ እነሱ ግን የሚሞቱ አይደሉም እያለ ይናገራል ሱረቱ ዱሃ ምዕራፍ 44 ላይ። ስለዚህ ሞት የሚለው ነገር ኦኬ፣ ቀጥልሽ ወደ ሌላ እንዳይሄድብኝ ቀጥል። አይ ሞት የሚለውን ነገር እንድትረዳው ነው የፈለኩት። እና ኃጢአትና ሞት የሚባለው ነገር ኮንሴፕቱ ከብዙ በጥቂቱ ይሄን ይመስላል ማለት ፈልጌ ነው። ኃጢአትና ሞት ላይ መነጋገር እንችላለን መቀጠል ከፈለክ። ያነጻጸርክ ስለሆነ ብዬ ነው። አዳም በገነት ሲፈጠር ሙት ተደርጎ ነው በእንደስልምና በተፈጥሮ ራሱ ሟች ሆኖ ነው የተፈጠረው። ስለዚህ ያ ሞት የሚለው ራሱ እንትን አይደለ እንዴ? ፍርድ አይደለም ወይስ አይደለም? አዳም በበላ ቀን ከገነት ትወጣለህ ነው ያለው ወይስ ሞትን ትሞታለህ ነው ያለው? በአንተ ትምህርት በገነት ውስጥ እያለ ምንድን ነው ያለው? አትብላ አለው። ከበላ ሞትን ትሞታለህ አለው። ሰይጣን መጣ አይደለ? በእባብ ተመስሎ ዘፍጥረት ላይ 3 ነገር አቀረበላቸው። ብትበሉ አይኖቻችሁ ምን ይላል አላቸው? ይከፈታል አላቸው። ሰይጣን ያቀረበላቸው። እሺ እንደ አማልክት ደግሞ መልካምና ክፉን ታውቃላችሁ አለ። አማልክት የተባሉት መላእክት ናቸው። ከዛ በኋላ ደግሞ አትሞቱም አላቸው። አማልክት ግሪክ ሰብቱጀንት ላይ ቴዎይ ነው የሚለው፣ እንግሊዝኛው ላይ ጋድስ ነው የሚለው፣ ብዙ ደግሞ አማልክት ነው የሚጠቀምበት። አማርኛው ነው እግዚአብሔር ላይ ያስቀምጠው ዘፍጥረት 3:5 ላይ። የታርገም ላይ ደግሞ መላእክት ይላል። እንደ መላእክት መልካምና ክፉን ስለምታውቁ ነው ይላል ታርገም ዮናታ ላይ። ኦኬ ቀጥል። እሺ እና 3 ነገር አቀረበላቸው። ከዛ በኋላ ልክ ሲበሉ ሰይጣን ባለው መሰረት አይኖቻቸው ምን አለ ይላል? አይኖቻቸው ተከፈተ ይላል። ከዛ በኋላ መልካምና ክፉን ምን አሉ? አወቁ ነው አይደል? መልካምና ክፉን ለማወቅ ሶስተኛው ነው የሚቀራቸው የነበሩት። ሶስተኛው ምንድነው? የሕይወትን ዛፍ ሊበሉ ሲሉ እንዳይበሉ ቶሎ ብሎ እግዚአብሔር ምን አደረጋቸው? ዘፍጥረት 3:22 ላይ ከገነት አወጣቸው። ለምንድን ነው ያስወጣቸው እግዚአብሔር? በሕይወት እንዳይኖር እኮ። ለምን አስወጣቸው? እንዳይበሉ ስለፈለገ ነው ወይስ አትብሉ የተባሉትን ዛፍ ስለበሉ ነው ያስወጣቸው? እጁን ዘርግቶ እንዳይበላ ነው የሚለው። እንዳይበላ ነው። ተመልከት፣ አሁን ሰይጣን ከተናገረው ነገር ውስጥ ሶስተኛው ላይ ሊመጡ ነበረ። እነዚህ ሰዎች የሕይወትን ዛፍ እንዲበሉና ያጓጓቸው ነገር በተፈጥሯቸው ውስጥ ምን ስለነበረ ነው? መዋቲነት በውስጣቸው ስለነበረ ነው ወይስ አይደለም? አንተ መዋቲነት ምን ብትበላ ይሄንን ነገር ያንን ዛፍ ለመብላት የጓጉት ነገር ለምንድን ነው? መዋቲነት በውስጣቸው ስለነበረ ነው ወይስ መጀመሪያውኑ መዋቲነት በውስጣቸው ከነበረ ምን ያጓጓቸዋል? እንደዛ ከሆነ ታዲያ ለምን
ስትበሉ ትሞታላችሁ ያለው እኮ እሱ ነው እኮ የምልህ እኮ እዚያ በበላችሁ ቀን ትሞታላችሁ ያላቸው ስፒሪቹዋል ዴዝ ነው። አዳም ስንት ዓመት ነው የኖረው? አይገልጽማ መጽሐፉ እንደዛ ስፒሪቹዋል ዴዝ እንዳለ። ስፒሪቹዋል መሆኑማ በበላ ቀን ይላል። በበሉት ቀን አልሞቱማ እነሱ እንዴ? በበሉት ቀንማ ያልሞቱማ ብዙ ተባዙ ስለተባሉ ነው ከመጀመሪያው ጀምሮ። እንዴ የት ነበሩ ያኔ? ሲበሉ በበሉት ቀን የት ነበሩ? ገነት ውስጥ ነበሩ ወይስ ከገነት ውጭ ነበሩ? የበሉትማ ከገነት ነው። ከዛ ብዙ እኮ የት ነበረ በበሉ ቀን? ታዲያ መች ሞቱ? ያኔ እዛ ውስጥ እያሉ እኮ እንትኑ ነው ህግ ከመጀመሪያው ጀምሮ እግዚአብሔር አንድ እኮ በበላችሁ ቀን ነው የሚለው። የዛን ቀን ውስጥ በበሉ ቀን አልሞቱም። 930 ዓመት ኖሯል አዳም ወጥቶ። በበላ ቀን ያው ከዛ በኋላ በስባሽ ነው ስጋው በስባሽ ነው የሚለው። ስለዚህ በበላ ቀን በበሉበት ቀን የሞቱት እንደዛ ነው። አየህ መጓጓት ነገር በውስጣቸው መዋቲነት ከሌላቸው ለምንድን ነው እነዚህ ሰዎች ጓጉተው ሰይጣን ያላቸውን የታዘዙት? አማሏት ነው በእርግጥ የዋኔ መጀመሪያ አጥና በልስ ሙሉ መረዳቱ እንትኑ ችግር የለውም። አጥና ኃጢአትና ሞት የሚባለው ነገር በግልጽ የተቀመጠው ነገር በኢስላም አስተምሮት ነው። አሁን በኢስላም አስተምሮት ስትመጣ ኢብሊስ መጥቶ ያታለላቸው ምንድነው? ለዘላለም እንድትኖሩ ነው ያላቸው። ለዘላለም እንደ መላእክቶች ዘውታሪዎች እንድትሆኑ የመዘውተሪያ ዛፍ አለ፣ ይሄንን ብትበሉ አላቸው። እነሱ በተፈጥሯቸው የመሞት ባህሪ ስለነበራቸው ያለመሞትን ነገር ፈለጉና ግን እንዳላቸው ሸወዳቸው። ባይብል ምን አልከኝ? ስለዚህ ምንድነው እውነቱን ነው የነገራቸው እያልክ እኮ ነው ሰይጣን ለሔዋንና ለአዳም። ባይብሉንማ ምንም እኮ የተሳሳተው ነገር የለም። በተባለው መሰረት ሶስተኛው ላይ እግዚአብሔር ቶሎ ብሎ ፈርቶ አስወጣው እንጂ ዛፉን ከበሉ በቃ ስንት ነው ያለው? አትሞቱም እንዳላቸው አይሞቱም ነበር እነሱ። ሰይጣን ምንም እንትን ግን በቁርአን ላይ ስትመጣ ግን ጓጉቶ የነበረበትን ዛፍ ሊበሉ ሲመጡ በሉት። ሲበሉት ግን እንትን የሚላቸው ዛፍ ሆኖ አላገኙትም። ዘውታሪነት የሚያደርጋቸውና ዋሻቸው። ይሄንን ነው ምን እንረዳው ማለት አሁን። ስለዚህ እሺ በገነት እንደዛው ቢቆዩ ያንን የህይወት ዛፍ እየበሉ ለዘላለም ይኖራሉ። በእኛ ትምህርት አሁን ለምሳሌ ብትመለከተው አዳም ኃጢአትም ሰራም አልሰራም ከጀነት መውጣቱ አይቀርም ራሱ ማለት። ዛፉን በመብላቱ የሚደረገው ነገር ምንድነው ስትል ሱረቱ በቀራ ምዕራፍ 2 ቁጥር 36 ላይ ይሄን ዛፍ አትብሉ አላቸው። ብትበሉ ምን ትሆናላችሁ አላቸው ቁርአን ላይ። እስቲ የሚጽፍልኝ ያጀማ አትብሉ አላቸው። ብትበሉ እዚህችን ዛፍ አትቅረቡ አላቸው። ከምን ትሆናላችሁ ብትቀርቡ አላቸው? ከበደለኞቹ ትሆናላችሁ ነው ያላቸው። ስለዚህ በደለኞች የተዘጋጀ ጀሃነም አለ፣ እዛ ይገቡ ነበረ። ከዛ በኋላ ወዲያውኑ ምንድን ነው ያደረጉት? እነሱ ንስሐ ገቡ። ባትምረም ምን እንሆናለን አሉ? ከከሳሪዎቹ እንሆናለን አሉ። ስለዚህ ወደፊት የሚከስሩት ነገር ምንም ነገር አይኖርም። በጀሃነም እንትን የሚሉት ነገር የለም። ግን አዳም ኃጢአትም ሰራም አልሰራም ጀነት ለጊዜው የተቀመጠበት ቦታ ነው። ሙሳና አደም ሲከራከሩ ምንድን ነው ያለው ታስታውስ እንደሆነ በሐዲስ ላይ አንተ እኮ አለው እኮ አስጨነከን አለው፣ ከጀነት አወጣህን አለው። ከዛ ትክክል አልነበረም ፕሬሚሱ የሰራው ሙሳ። ከዛ በኋላ ምን አለው? አላህ ከመፈጠሬ ከ40 ዓመት በፊት በቀደረብኝ ነገር እንዴት ተወቅሰኛለህ አለ። አደም ከመፈጠሩ ከ40 ዓመት በፊት አላህ ለመላእክት ምንድን ነው ያላቸው? ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ረይነ ምንድን ነው ያላቸው? ያላቸው ምንድን ነው? እኔ በምድር ላይ ምትክን አድራጊ ነኝ አለ። መተካካትን ኸሊፋ የሚባል ነገር አንደኛው መተካካትን አደርጋለሁ አለ። ሞትና ህይወትን ያደረገው ራሱ አምላክ ነው። ያንን ለመላእክት ነግሯቸዋል። ስለዚህ ከጀነት የወጣው ኦልሬዲ ከጀነት እንደሚወጣ አስቀድሞ አላህ ወስኖበታል። አዳም ኃጢአትም ሰራም አልሰራም መውጣቱ አይቀርም ነበር። ግልጽ ነው? ያ ግልጽ ነው። እሺ ግን ለምን ነው ማስወጣቱን የፈለገው? ምኑን? ለጊዜው ነው። ለጊዜው ነው። እሱማ አንድ ጥያቄ ልጠይቅህ እስቲ። አንተ እናትህ ማህፀን ውስጥ ፕሮሰስ አድርገህ ነው አይደል የምትመጣው? ያ የእድገት ለውጥ አሳይቼሽ። ለምንድን ነው ወጣት ሆነ የማትመጣው? እኮ እሱን ነው እኮ የምልህ። አዳምን ከምንድን ነው የፈጠረው? ካፍር። ሔዋንን ከምንድን ነው የፈጠራት? ለምን ካፍር አልፈጠራትም እሷን? ያው አንድ አይነት እኮ ለምን ካፍር አልፈጠራትም ነው የምልህ። ምክንያቱም አሁን ስፔኩሌሽን ነው እየሰጠኝ ያለው ከኪስህ ነው። ለምንድን ነው ከአንድ አፈር አበጃቸው አይደለም የሚለው? ከአፈር አበጃቸው ይላል። የቱ ጋር ነው እንደዛ የሚለው? አይ አሁን ሐዋርያት ሥራ ምዕራፍ 17 ላይ ከአንድ አፈር አበጃቸው ይላል። ኧረ አይልም፣ እንደዛ አላነበብኩም። የሰው ነገሮች ሁሉ ከአንድ ፈጠረ ነው የሚለው። ከአንድ ፈጠረ ማለት ከአዳም ሁላችንም እንደፈጠረ ነው የሚናገረው። የማውቀው
ከአንድ ፈጠረ ነው። እሺ ቆይ እስቲ አንዴ የሰውን ወገኖች ሁሉ ከአንድ ፈጠረ ነው የሚለው 17 24 ላይ 17 እያንዳንዱ እየመረመሩ ያገኙት እንደሆነ የሰውን ወገኖች ሁሉ ከአንድ ፈጠረ ነው የሚለው እንጂ ሐዋን ከአፈር ፈጠረ አይልም። እሺ 17 ልቀጥል? እሺ ቀጥል። አሁን ይሄ ያለው እሺ የመጀመሪያ ድመት ታውቃለህ? የመጀመሪያው ድመት ከየት ነው የተፈጠረው? ከአፈር ነው ወይስ ከምንድን ነው የተፈጠረው? የመጀመሪያው ድመት አላውቅም፣ አልተነገረም። ሚስቱስ ከምንድን ነው የተፈጠረችው? እኔ አላውቅም። እሺ አዳም እምብርት አለው የለውም? አዳም አለው እንጂ እንትን አሜሪካ ኮርድ አለው የተተበተበበት ከእናት ወደ እንትን የተቀበለበት ምግብ አለው? እናት አለው? የለውም። እና እምብርት አለው ወይስ የለውም? እኮ አየህ እንደዛ አይነት ነገር ይሄን ሁሉ ያመጣውልህ ለምንድን ነው? እንደዛ ነው የጠየቀኝ። ልክ ምንድን ነው አላህ ለምንድን ነው ይሄን የሚያደርገው አይባልም። ማድረግ የሚፈልገውን ነገር ያደርጋል። ሀሳቡን መረዳት ፈልጌ እኮ ነው እኮ። አዎ የለም። አሁን አንዳንድ ጊዜ እንትን ነው ለምንድን ነው ወንድ የሆንከው አንተ ተብለህ ብትጠይቅ መልስ የለህም ራሱ ሪዝን እና ይሄ ምንድን ነው ቀደር ሸርዒና ከዊኒ የሚባል አለ። ከዊኒ በእኛ በኢስላም ማለት ነው። ኮዛል ዲተርሚኒዝም እና የቴዎሎጂካል ዲተርሚኒዝም ይባላል። እናንተ ጋርም አለ አይደል? ኮዛል ዲተርሚኒዝም ምንድን ነው አላውቅም። ኮዛል ዲተርሚኒዝም ማለት የመንስኤያዊ ተወስኖት የሚባል ነገር አለ። ያንተ ምርጫ የሌለበት አንተ ማትጠየቅበት ነገር አለ። ወንድና ሴት መሆን፣ አጭር ረጅም፣ አዳም ከጀነት መውጣት የመሳሰሉ ነገር ያንተ ምርጫ አይደለም። ራሱ አጭር ረጅም ምናምን በዚህ ዘመን መፈጠር ምናምን ኮዛል ዲተርሚኒዝም ይባላል። ወይም ደግሞ በእኛ ቀደር ሸርዒ ይባላል። ማን ነው ከዊኒ ይባላል። እንደገና ደግሞ የቴዎሎጂካል ዲተርሚኒዝም አለ። እሱ ደግሞ ያንተ ምርጫ አለበት። አላህ ለአንተ የሰጠ ለምሳሌ ጀነትና ጀሃነም የሚባሉ ነገሮች ማመጽ፣ መታዘዝ፣ እምቢ ማለት፣ እሺ ማለት፣ መቀበል፣ ማስተባበል፣ ማመን፣ መክዳት ምናምን የመሳሰሉት። እሺ አዎ እሱ ልክ ነህ። እኔ በእኔ እንትን አይደለም የሚወሰነው። እሺ ለዛሬ ብቃ ወይስ እንዴት ነው? ይቀጥላል? ኧረ ይብቃኝ። አላበኛው። እሺ አይዞህ። እኔ ጥሩ ጊዜ ነው አይደል ያሳለፍከው? አሪፍ ነው። አይ ብዙ ነገር ቀስቅሰብኛል። ያው ቼክ አደርጋለሁ። አጥና በኢስላም ያለው ኮንሴፕት ሳሊቬሽን ላይ በጣም አሪፍ ነገሮች አሉት። ወደፊት ደግሞ ትልቅ መጽሐፍ ይኖረኛል ኢንሻአላህ በኢትዮጵያ መስከረም ወይም ጥቅምት አካባቢ ላይ እጋብዛለሁ። እሱም መጽሐፍ ማለት ነው መዳንና ማዳን በኢስላም የሚል አዲስ መጽሐፍ አለኝ። እሺ ቴንክ ዩ ያዲ። እሺ አመሰግናለሁ ሁላችሁ ነው። እሺ እናመሰግናለን። ወይ ደግሞ ሰላም እያለሁ መጨመር የምትፈልጉት ነገር ካለ ጨምሩ። እሺ ኡስታዝ ጀዛከላህ ኸይራን። እንትን ፌበን ካለ ሼር ሪኩዌስት ላኪ ወይ ኔትወርክ አልሰራም ካለሽ አሳውቂኝ እና ሞዴሬተሮች ሰው አታስገቡ እሺ፣ ነው ይቆጣጠራለሁ። እና ኡስታዝ ወሂድን ሁላችሁም ፎሎ አድርጓቸው። ተንቀሳቃሽ ላይብረሪ ናቸው። ይሄን ሁላ በቃላቸው ነው እያወሩ የነበረው። ሬነር ተመችቷል የነበረው ውይይት? ምን አልከኝ? አልሰማሁም። ተመቸክ? ቀለል አለክ? አሁን እያረፍኩ ቆበን ትወስዳለህ ወይስ ለነገ ይሆንልህ? ላኮ እያስፈራራ እስከመቼ እንደምታስፈራራኝ አላውቅም። እሺ በቃ ኡስታዝ ፌበን የምትባል አንድ ልጅ ነበረችና ትንሽ ረዘም ያለ ጊዜ ጥናት እያደረገች ነበርና ሻሃዳ መያዝ ፈልጋለሁ ብላ ጽፋልኝ ነበርና መታ ኔትወርክ አስወጣት። ኢንሻአላህ ከመጣች ኡስታዝ ሻሃዳ ያስይዙልኛል። እስከዛ ቀጥሎ እስክትመጣ ኢንሻአላህ ጉዳይ ላይ ያለ መሐመድ ወንድሜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም እንዴት ናችሁ ኡስታዝ? ሰላም አለይኩም። እንዴት ነው? ሰላም ልበል ብዬ ነው፣ ልዘይር ልሰልም ብዬ ነው አጀር እንዳገኝ። እሺ ኡስታዝዬ አላህ ይጨምርልህ። በጣም ደስ የሚል ውይይት ነው እየሰማው ነበርና ልጁ ግን ጎበዝ ነው፣ አላቅም አይልም፣ በደንብ እየመለሰ ነበርና በጣም ደስ የሚል ውይይት ነው። ጎበዝ ነው። ሲወያይ ራሱ ሰማዋለሁ ከትሪኒታሪያን ጋርና በጣም የሚገርም የሚያሳልጠው የሚያርቃቸውና የሚያሳልጣቸው ሀሳቦች በጣም ደሳስ የሚሉ ናቸው። በዛ ላይ ደግሞ ደርባባ ነው እንደምትመለከተው። እቺ ደርባባ የምትለው አማርኛ ደስ ትለኛለች። በጣም አሪፍ ውይይት ነበር፣ እስከ መጨረሻ ደስ ይላል እውነት። እሺ
ቀጥሉ። ያ እየሰማው ነው። ያው ቀጥሉ። እሺ ባቢሎን እንግዳ ነው መሰለኝ። ሰላም ልበላችሁ በዚህ አጋጣሚ። ያዲ እንዴት ነህ? ደህና ነው ወይ? አለን ሁላችንም ስላያችሁ ደስ ብሎናል። ተሰብስባችሁ አለን። ጥያቄ አለኝ። ስለሞት ቅድም ስታወራ 3 አይነት ሞት ስትል ነበር። እሺ ጠይቅ። ራይነር አሁን በሳቅ ቢገለኝ ስንተኛ ሞት ነው የሚባለው? እንዴ በጣም ከባድ ሰው ሆኗል። እኔ ከኔ ጋር ብቻ ነበር ደስ ሲወያይ የሚሰማውና ጎበዝ ሆኗል። አንተ ብዙ እያፈራ ነውና በዚህ አጋጣሚ ቴንኪው ማለት ፈልጌ ነው። አይ ያዲ እኮ አንተ እኮ እያወቅህ ነው በሳት የምትጫወተው። የምር አንዳንድ ነገር እኔ ከያዲ ጋር ያጀማ በጣም ረጅም ጊዜ ነው የምናወራው። ሜሴንጀር ላይ በጣም እናወራለን፣ እንጫወታለን፣ ምን እንላለንና አንዳንዴ የትሪኒቲ አስተማሪዎችን አወዛግብ ያሳስጠን ነው ሙስሊሞች ላይ ነው የሚደማመደው። መጀመሪያ እነሱ ጋር ከመሄዱ በፊት ልክ መሞከሪያ ነው የሚያደርጋቸው እንዳይጥ ማለት ነው። ሰው ያው እንትን ላይ ታውቃላችሁ ሰርጀሪ ምናምን ጥንት አሉ ባይጥ ነው መጀመሪያ የሚሞከረው አሉ። ከዛ በኋላ ነው ወደ ሰው የሚካሄደው አሉ። እና ሙስሊሞች ላይ የሞከረባቸው ሲያወዛግባቸው ያለው ማለት ነው። እና በጣም ጎበዝ ልጅ ነው፣ ብሩህ አይምሮ ነው ያለው። በጣም ፖዚቲቭ ሜንታል አቲቲዩድ ነው። ቢሰልም ደስ ነው የሚለን፣ ፕሪቪሌጅ እናገኝበታለን። ካልሰለመም ደግሞ ኢንሻአላህ በአላህና በሱ መካከል የሚጨርሱት ነገር ስለሆነ ለአላህ እንተዋለን ማለት ነው። እናመሰግናለን ያድዬ። እኔም አመሰግናለሁ። ሁሌ እንደምለው ነው እኔ ባገኘሁት አጋጣሚ ሁሌ የምመሰክረው አንቺስ መጽሐፍ ቅዱሴን እንደወድ ያደረከኝ እንዲገባኝ ያደረከኝ ሁሉ ነገር ለአንተ ነው ላይ ክሬዲት የምሰጠው መማረዋትና በዚህ አጋጣሚ እድለኞች ናቸው ያሉት እዚህ እንዳለ ያንተ ተማሪዎች አንተ ስላገኙ በርታ ለማለት ረጅም እድሜ ይስጥ። ሌላ ምንም አይደለም። ግን መሐመድም ደግሞ ያው ይቅርታ ይጠይቀኝ ከመስለሙ በፊት በውስጥ ይናገር የነበረና አሁን ግን ሰለሞን ያጽና እግዚአብሔር እንኳን ረዳና እንኳን ረዳ። በነገራችን ላይ ታውቃለህ አይደል ሁለታችሁ እኮ አንተ ከየወጣው ከነ ራይነር ነው ዳይናሚክ ሞናርኪዝም እና ሞንዳሊስቲክ ሞናርኪዝም የሚባል ነገር ነበረ በታሪክ ውስጥ ታውቃ እንደሆነ አላውቅም። ያዲ አሁን ማለት በትሪኒታሪያን ላይ ሞናርኪያን አድርጋለሁ። ሞናርኪያን የጀመሩት አሁን በ1987 ነው የተጀመረው እንቅስቃሴው፣ አሁን በዘመናዊ መልክ ማለት ነው እንጂ ጠፍተዋል። 1600 ዓመት የሉም ነበር በታሪክ ውስጥ። እናንተም ደግሞ የሞንዳሊስቲክ ሞናርኪዝም ሰሜን አፍሪካ ላይ የነበረው ሰሜን አፍሪካ እና ሊቢያ ምናምን አካባቢ ነበር በጣም የነበረው ሞንዳሊስቲክ ሞናርኪዝም የሰባሊዮስ ማለት ነው። እና እነዛ የጠፉት ያኔ ነው የጠፉት ማለት ነው። ሰልመዋል ራሱ እነሱ ራሳቸው ማለት ነው። እና ጀስት ግን ማነው ሰባሊዮስ ራሱ ከዛ ነው ራሱ የወጣው ይመስለኛል። የሞንዳሊስቲክ ሞናርኪዝም መጀመሪያ ከዳይናሚክ ሞናርኪዝም ነው ራሱ የወጡት በታሪክ ላይ። በታሪክ እንደዛ ነው። አንብቤያለሁ ብዙ ቦታ ነው። እና እንደዛ ነው ብትነጋገሩ የሆነ ነገር ፖይንት ላይ የምትደርሱ ይመስለኛል። እና ብዙ ጊዜ ከራይነር ጋር ከራይነር ጋር እኮ ማያስማማን ያው ኢየሱስ ፍጡር ነው ስለሚል ማንስማማው እንጂ እኮ እና ኡስታዝ ጋር ነው መጨረስ ያለብህ። የሚፈልግ እሱ ጋር ነው ኡስታዝ መማር ነው እንጂ ከሱ ጋር ኡስታዝ መታለሽ ይበናል። ያዲ እኮ ራሱ የእሱ ጀለቢያና ቆብ እኮ እጃችን ላይ አረጀ። ወይ ይውሰድልን አንድ ነገር በለውና ኢንሻአላህ ሂዳያ ባላች ነው። እኛ ሪሳላውን ብቻ ማድረስ ነው፣ ሁጃ ማቆም ብቻ ነው። አሁን ከዚህ በኋላ ሁጃ ቆመበዋል። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምን ድረስ የምንቀጣ አይደለንም ይላል አላህ። እና የመልእክቱን ፈህምና ማዕና ወይም ደግሞ ሚኒንግ እና አንደርስታንዲንግ በደንብ ካወቅ ከዛ በኋላ ሁጃ ነው የሚቆምብ ማለት ነው። የምር ቀላል ነገር አይደለም። ራሱ ጊዜ ይፈልጋል ምንም ነገር። ከዚህ በኋላ የሂሳቡ ቀን የሚባል አለ፣ የውሙል ሂሳብ የሚባል አለ። በዛ አላህ ይተሳሰባል። ስለዚህ ለኛ ሁጃ ይቆምባል። ታውቃለህ አይደል በእስላም አስተምሮት የቂያማ ቀን የሚፈተኑ ሰዎች አሉ። እዚህ በዱንያ ላይ መልእክቱ ያልደረሳቸው ህፃናት ሆነው የሞቱ መስማት የማይችሉ መስማት የተሳናቸው አረጋውያን፣ ለምሳሌ እንደ ህፃን የሚያደርጋቸው አረጋውያን፣ ሽማግሌዎችና አሮጊት የመሳሰሉ እንደዚህ ተብሎ በዛ ካቴጎራይዝድ ሆነው አላህ የቂያማ ቀን ይፈትናቸዋል በፈተናው ማለት ነው። ግን በዱንያ ላይ ያሉ ግን በክዳቸዋል አላመናቸውም ብሎ አይጠይቃቸው። ፍትሃዊ ነው አላህ።
ራሱ ማለት በራሱ ይክማ በራሱ ጥበብ በራሱ እሱ ጥበበኛ ማዋቂም ስለሆነ እንትዳል ማለት ነውና አሁንም ሰዎች ሲሞቱ ምን ሲሉ እኛ መጨረሻቸውን ኢሻዳ ይዘው ይሁን አይሁን አናቅም። በምን አይነት ኮንዲሽን እንዳሉ ፋክተሮች ይታይላቸዋል። ራሱ ማለት ኮዛል ፋክተር ይታያል፣ ኮንዲሽናል ፋክተር ይታያል፣ ኢንቫይሮንመንታል ፋክተር ይታይላቸዋል። እኛ እንደምናስበው አይደለም። ስለዚህ ከኛ የሚጠበቅብን ነገር መልእክቱን በትክክል ማድረስ፣ በስነ ምግባርና በግብረ ገብ ወይም ደግሞ በሞራልና በኤቲክስ ሰዎችን ማስተማር፣ ሰዎችን ወደ ኢስላም መጣራት፣ ጥሩ ግንኙነት ማድረግ፣ ሪሌሽናችንም ኢንተራክሽናችንም መስተጋብራችንም ግንኙነታችንም ጤናማ እንደሚሆን ማድረግ፣ ለኮንፍሮንቴሽን ጊዜያችንን አለማባከን፣ ሰጣ ገባ የሆነ ንትርክና ጭቅጭቅ ሳይሆን ቤዝድ ኦን ኖሌጅ አርጊመንትን ቢልድ ማድረግ፣ የሙግትን አወቃቀር፣ የሙግትን አደረጃጀት፣ የሙግትን አሰነዛዘር፣ የሙግትን ምንድነው አመላለስና አገማገም አውቆ አርጊው ማድረግ ቁርአን ይላል። ኦፕቲሚስቲክ የሆነ አፕሮች ማለት ነው። በተረፈ ፔሲሚስቲክ የሆነ አፕሮችን መጠቀም አይፈቀድም። እውር ድንብር የሆነ ጸለምተኛ ሙግት አይፈቀድም ማለት ነውና ሰዎች ሙግት አዋቅሮና አደራጅተው ሲመጡ በአጽኖትና በአንክሮት እንሰማለን። ከዛም ባሻገር ደግሞ በማኝነትና በአስረጅነት ግብረ መልስ እንሰጣለን ማለት ነው። ይሄ ነው እስልምና። ቴንክ ዩ ኡስታዝ፣ ቴንክ ዩ ሰማችኋለሁ። ቀጥል ተባለ ኡስታዝ ወይ እኔ ግን የታዘብኩት እርሱን ያዲሌ ዳርዳር ይላል። ሬነር ላይ ነው የሚበረቱት ሁሌ። አይ ብለን ያዲማ የሆነ ነገር ዳርዳር ይላል። ኢየሱስ ፍጡር አይደለም እያሉ ባላየ ያልፉታል። አይ አውርተናል ከዚህ በፊት ብዬ ነው እና እንትኑ ኮንሴፕቱን አንዴ ከተረዳኸው ከዛ በኋላ ሁጃ ነው ማቆመው። እኔ ሌላ ነገር ካስፈለገ እንትን ትላለህ፣ ቤተሰብ ትሆንና ትቀጥላለህ። ግድ ሁሉ ሪሲሊንግ ሁሉ አያስፈልግም። እንደባደብ አይደለም ያልኩት፣ እኔ እንወያይ ነው ያልኩት አይደለ ያዲዬ። ኡስታዝ እኔ ካንተ ጋር ምንም ችግር የለብኝም። ጥያቄ ግን አንድ ጥያቄ ማለት አሁን ብዙ ጊዜ እኔ ከእናንተ ወገንም ስሰማ ያዲ ሻዳ ቢሰልም እያላችሁ ምኞት ነው፣ ደስ ይለኛል ማለት ልቡን ባገኝ። ሁሌ ግን ጥያቄ የሚሆንብኝ አንድ ሰው ለምሳሌ ከአንድ ሃይማኖት ወይ ከአንድ እምነት ሃይማኖት ያው የፈጠረው ቋንቋ ይመስለኛል አንዳንዴ። ግን አንድ ሰው ከያዘው እምነት ወደ ሌላ እምነት ሲሸጋገር እኮ በመጀመሪያው ልቡ ያላረፈ ሰው ነው ብዬ ነው የማምነው። ማለት አሁን እኔ ስንት ዓመት ሆነ? 2 ዓመት ሆነ ከአንተ ጋር ከተዋወቅኩና ልቤ ውስጥ ያለው እኔ በጣም እረፍት ነው የያዝኩትን ይዣለሁ። እረፍት አለኝ፣ ሰላም አለኝ። እናንተም ቢሆን የምትጋብዙኝ የምትጠሩኝ ያው እረፍት እንዳገኝ ነው። እኔ ልቤ ውስጥ ያለው ሰላምና ልቤ ውስጥ ያለው መረጋጋት የቆምኩበትን አውቀዋለሁ እና በለውጥ አሁን ወይም መለወጥም ሲሆን ያው ወደ እስልምና በመጣ አሁን ካለኝ ሰላም አሁን ከያዝኩት የተረጋጋ ነገር ምን የሚጨምርልኝ ነገር ኑሮ ነው? ሪላቲቭ ነው፣ አንጻራዊ ነው። የሐዋርያት ቤተክርስቲያን ጋር ያለው መረጋጋት ከፕሮቴስታንት መረጋጋት ይለያል። ፕሮቴስታንት ጋር ያለው መረጋጋት ከኦርቶዶክስ ይላል። ኦርቶዶክስ ስትሆን ይቅርታ አድርጉልኝ፣ ኦርቶዶክስ ካላችሁ አብዛኛውን ቫስት ማጆሪቲው መጠጥ ላይ ሌላ ነገር ላይ ቅበላ ምናምን የሚሉት ነገር አለ። ጾም ሊጀመር ሲል ያው ታውቃላችሁ አልጋው ምናምን ነገር ይጨናነቃል። ጾም ሲፈታም ይጨናነቃል። እንዴ ማለት ኖርማል ላይፍ ነው የሚኖሩት። የስፒሪቹዋሊቲ የሚባል ነገር ትንሽ ችግር አለ እንደምታዩት ማለት ነው። ወደ ፕሮቴስታንት ጋር ስትሄድ የተሻለ ነገር አለ። የቅድስና የሚባል አለ፣ የሳንቲፊኬሽን ምናምን የሚባል ነገር አለ። ከፕሮቴስታንት ደግሞ በተሻለ መልኩ የሐዋርያት ቤተክርስቲያን ጋር ቅድስና አለ። ኢቭን ወንድና ሴት ተቀላቅሎ አይደለም ራሱ አምልኮ የሚካሄደው። ቅድስና ህይወት የሚባል ነገር አለ። ይሄ ወርቃ ነገር አያረጉም፣ ሊፕስቲክ ምናምን አይጠቀሙም፣ ጥፍር ቀለም አይጠቀሙም ምናምን ነገርና የምታየው ኳሊቲ አለ የራሱ ነገር። ወደ ዲኑል እስላም ስትመጣ ደግሞ የሚለዩ ነገሮች አሉ። አንድ ሰው የልብ ረፍት የሚያገኘው ነገር አለ። አንደኛ ይሄ በሱረቱ ረድ ምዕራፍ 13 ላይ አላህን በማውሳት ልቦች ይረካሉ ይላል። ሳቲስፋክሽን ይገኛል። በሱረቱ አይ ቲንክ በሱረቱ አንከቡት ምዕራፍ 29 ቁጥር 45 ላይ ምን ይላል? ሰላት ከመጥፎና ከሚጠላ ነገር ሁሉ ትከለከላለች ይላል። አንድ ሰው ሰላተል ፈጅር ላይ ተነስተው ሰግዶ ሰላተ ዙሁር ላይ አላህ ፊት እንደሚቆመው ሲያቅ ከመጥፎና ከሚጠላ ነገር ሰላት ትከለከላለች። ሰላቱ የሚካሄደው 3 ሸርጦች አሉ። በኢማን በአኽላስና በኢቲባ ከተካሄደ መቁል ይሆናል። መቁል መሆን ብቻ ሳይሆን ከመጥፎና ከሚጠላ ነገር ሁሉ ትከለከላለች ይላል።
አላህ በሙእሚናን ላይ ደግሞ ሰኪና ያወርዳል ይላል። ሰኪና ታውቃለህ? ትራንኩሊቲ መረጋጋትን ያወርዳል ይላል። በጣም ብዙ ነገሮች አሉ እና እነዛ ያመኑና መልካም የሰሩ አያዝኑም አይተክዙም ይላል ቁርአን። በጣም ብዙ ነገሮች አሉ። አንደኛ ነገር በጸጥታም አላቸው ይላል። በበደል ያልቀላቀሉ ሰዎች ጸጥታ አላቸው ይላል። ራሱ በጣም የሚገርመኝ ፓርት እሱ ነው። እንደገና ደግሞ በነዛ በሚያሻርኩት ልቦች ውስጥ ደግሞ ረብሻ አለ፣ ራሱ መረጋጋት ነገር የለም ራሱ ብሎ ነው የሚያስቀምጠው። እና በትምህርት እንደምትረበሹ አውቃለሁ። እኔ አሁን አንዳንድ ነገሮችን አውርተን እንትን ጋር መተህ ምንድን ነው ሜሴንጀር ላይ መተህ ይሄ ነገር አጨነቀኝ ምናምን ነገር የምትለኝ ጊዜ አለ። ይኖራል፣ የሆነ ነገር ይኖራል። አንተ አሁን በዚህ ፊት አትናገረው እንጂ እስልምና ጋር ግን ስትመጣ ግን ምንድን ነው የምትለው? ማላውቀው ነገር አለ ብሎ ነው። የፈለገ ነገር ጥያቄ ቢፈጠር ማላውቀው ነገር ይኖራል ብሎ ነው እንጂ የሚያስበው ቅንጣት ታክል ሙስሊሞች የሆነ ተጠራጥረው ምን ብለው ምናምን ኮንፊውዝድ አይሆኑም። ምናልባት እውቀት ከሌላቸው ኢማን ላይ ጉድለት ካለ ምናምን ነገር ሹብሃት ሊፈጠርባቸው ይችላል። የጥርጥር ነገር ሊፈጠር ይችላል። በተረፈ ወደ ዲኑ እየቀረብክ ስትመጣ ተቋም የሚባል ነገር አለ፣ ተወኩል የሚባል ነገር አለ፣ ኢባደቱል ቀልብያ የሚባሉ ነገሮች አሉ፣ ኢባደቱል ቀውልያ አለ፣ ኢባደቱል አምልያ የሚባሉ አለ። ስለዚህ አሁን እነዚህ ነገሮች አንደኛ ሴንስ የምታደርጋቸው ስገባበት ነው፣ ስትሰልም ነው። ባሰልም እንኳን ኖሌጁን ስታገኘው ራሱ የሆነ ነገር አለ። አኽላስ የሚባል ኮንሴፕት አለ እናንተ ጋር አለ። ምን ምን ኮንሴፕት? አኽላስ የሚባል ነገር፣ ሲንሴሪቲ የሚባል ነገር አለ በባይብል ውስጥ። ለአላህ ተብሎ የሚደረግ እውነትን ለማንቀሳቀስ ለማርገት የሚደረግ ነገር ከወቀሳም ከሙገሳም ነፃ ሆኖ ሊላህ የሚደረግ ነገር የሚባል ነገር አለ። ስራ እንትን የምትል የእኽላስ ኮንሴፕት አለ እናንተ ጋር? ቢሆንስ ቃሉ በእንግሊዝኛ ወይ ሊላህ ተብሎ የሚደረግ አሁን ለምሳሌ በአማርኛ ምንድን ነው ይባላል? ሊላህ አሁን ለምሳሌ ማጥራት ማለት ለአላህ ብለህ የምታጠራው አሁን ለምሳሌ እኛ ሙስሊሞች ጋር እዩልኝና ስሙልኝ ከሆነ ስራው ተቀባይነት የለውም አላህ ዘንድ። ለምሳሌ አሁን ማሻአላ እንዴት ሂጃቧ እንዴት እንደሚያምር ጎበዝ ናት እኮ እሷ እኮ ኒቃቢስት ናት እንድትባል ብለህ ካደረገች ተቀባይነት የለውም። እሱማ ማቴዎስ 6 ላይ እንደዛ አይደል የሚለው? የምታደርጉትን ሰዎች እንዳይውላችሁ አታድርጉ እኮ። ግን አለ ወይ ክላስ ኮንሴፕቱ አለ ወይ ነው በዚህ በትምህርት ደረጃ አለ? ኦፍ ኮርስ አይ እንደዛ የለም። እሺ እንትንስ አለ? ኢህሳን አለ እናንተ ጋር? ኢህሳን ኡስታዝ እንግዲህ ብዙ ስለቆየው አረብኛ የምችል ይመስላል። በቃ አይ እንደዚህ አይነት የሚገርም ነገሮች አሉ እና ብሰልም እንደዚህ አይነት ነገር ታገኛለህ። ለማንኛውም የክርስቶስ ስጋ ፍጡር ነው ወይስ አይደለም በሚለው ትንሽ እናውራ እንዴ። እኔ አሁን በዚህ ሰዓት ከቆየሁ እኮ ካገኘሁ አዲስ ልማድ ነው። አይ እናውራ በቃ በሁለት ወር ነው ያገኘሁት። እንዳይወጣ በሩን ያዘው። አይ ቆይ እንግዳ አለ ፊልምን እየጠበቀቻቸው አይደል? ያዲ የዋክን ወገናችን ሪስት ለሳቱን ተረጋጋ። ኡስታዚ እንትን አንዴ ሻሃዳ ያሲዙ ኔትወርክ እምቢ ብሏታል። በስልክ ደውዬ ላገናኙት። እሺ ኢንሻአላህ። አንተም እኮ ማስያዝ ትችል ነበር ሀቢቢ። አይ እርሶን ስለፈለገች። እሺ ኢንሻአላህ። እስከዛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው። እንዴት ነው ያዲ ያወከኝ? እንጃ አሮ ነው ሜቢ ድምጽ አዲስ አልሆነብኝ አንቱ ልበላ አንተ። ኧረ አንተ በለኝ እኔ ኡስታዝ ነኝ። ኡስታዝ ሲል ሰምቶት መሰለህ እንዴ? አይ ካስታወስከኝ ብዬ ነው። ቀጥለው ኡስታዝ ባህሪ እኮ ነው አታሳውሰውም? ረሳ አንዴ ኡስታዝ ደውያለሁ። እሺ ማሄድ ነው እንዴ? አስታውሳለሁ እንዴ? ኦፍ ኮርስ ቀጥሉ። ይቅርታ አናግሯት ኡስታዝ። አሰላሙ አለይኩም ፌቨን። አቤት እንዴት ነሽ? ሰላም ነሽ ወይ? ሰላም ነው አለ። ማሻአላህ የሰማሁት ነገር በጣም ደስ የሚል ነገር ነው። እንደው እስቲ ትንሽ ሁለቱን ተርኒንግ ፖይንት በአጭሩ ውስጥ ያስቀምጭልን። መጀመሪያ ክርስትናን የተወሸበትና እስልምና የምትቀበይበትን ፖይንቶችን እስቲ በአጭሩ አስቀምጭልን። እሺ በመጀመሪያ መጀመሪያ ጥያቄ ነበረኝ። የሆነ ጊዜ ቪዲዮ አይተውና የሰው ልጅ ክርስቲያን ሳንጠመቅ ከሞትን ገነት አንገባም የሚል ነገር አየውና፣ ስለዚህ እኛ ስንፈጠር መጀመሪያ ሙስሊም ነን ብዬ አስገባኝና መጀመሪያ ጥያቄ የሆነብኝ እሱ ነበረ። እሺ ደግሞ ወይ ልደውልለት ተቋረጠ። ይሄማ የሰው አይን ነው። ያዲ ነው የወሰደው። ያዲን አስወጣው ወይ ራይነን ከሁለት አንዱ።
ኔትወርክ ነው መሰለኝ ኡስታዝ እምቢ አለ። በቃ ቀጥሉ፣ ስትመጣ ትቀጥላለች ኢንሻአላህ እንቀጥላለን ማለት ነው። ኡስታዝ አንድ ነገር ልል ነበር ቅድም እንትን ይሄ ሞትና ህይወት ላይ ቅድም አንስቶ የነበረው ሬነር አንስቶ የነበረው ነገር እሺ አላህ ቁርአን ላይ ሲገልጽ እኮ በአንድ አያ ነው የገለጸው። ወሚን ኩሊ ሸይኢን ኸለቅና ዘውጀይኒ ለዓለኩም ተዘከሩን ነው የሚለው። እያንዳንዱ ነገር ጥንድ ጥንድ ነው የተፈጠረው። ህይወት የተፈጠረ ቀን ነው ሞት የተፈጠረው። እያንዳንዱ ነገር ተቃራኒው አብሮ ነው የተፈጠረው የሚለውን ነገር ያው ዝም ብዬ ማሻአላህ አሪፍ እይታ ነው። አላሰብኳትም ነበረ። እሱማ እንትን አለ አይደል ኔጌቲቭ እና ፖዚቲቭም አለ። አይዋ አዎ እንደዛ ነው። ሁሉ ነገር እንደዛ ነው የተፈጠረው። በቃ ከዚህ በኋላ አያይዤ ነው የምለጠልጣቸው እነዚህን ሰዎች። ኡስታዝ ያዲያ መለጠ እኮ ሻዳ እኮ ይዛለሁ ብሎ እኮ ስላሰበ ነው። ወላሂ ደግሞ ነው ይፈልገው ነበር ረስቶኛል። ግን በሆነ ጥያቄ ጠይቄው ሁለተኛ እንደዚህ እንዳትጠይቀኝ ብሎኝ ነበረ። ረስቶታል እሱ ግን አይቺ የክርስቶስ ጋር ፍጡር ናት ወይስ አይደለችም የምትለው ላይ ስንወያይ የኛ ፖይንት የሙስሊሞች ፖይንት በጣም አደገኛ ናት ያለችው እና ያቺ እንደምትነሳ ሲያቅ አጥወለወለው መሰለኝ አይደል አነሰረው። ግን ኡስታዝ እንደ ሐሳብ ያዲ በሳምንት ቢያንስ 2 ቀን መጥቶ እንዴት ማምለጥ ሹልክ ብሎ መውጣት እንደሚቻል ኮርስ ቢሰጠን ደስ ይለኛል። ጎበዝ ነው በጣም ይገርማል። ትንሽ እንጠብቃትና እንትን እንበል አለንም ሻዳ ታዝዛታለህ አንተ ችግር የለውም። ኡስታዝ እንትን ክርስቲያን አንድ ሰው እናስገባ ካለ እስከዛ ጥያቄ ያለው ወይስ ይቆይ? ትንሽ ያው ሌሎቻችሁ ኢምራን የሚመቀዋል እኮ እኔ ግድ ማውራት የለብኝም ሁሉ ነገር እኔ ትንሽ አድርጌ ላዳምጥ። ባቢሎንን ሰላም ይበሉትና በቃ እነሱ ያወራሉ። ሰላምታ ለማቅረብ ባቢሎን ወይ መምህር ሰላም ብያለሁ። ሁላችሁንም ሰላም አለን ሰላም ነኝ። ሰላምታችሁ ሆነ በጎሪት ነው አይደል የምታየን? አይ እንትኑ እንዳይደርስብኝ ብዬ እኮ ነው መሰቀሉ ወደ እኔ እንዳይመጣ ዝም ብዬ ልማር ብዬ ነው። ግን ኮሜንት አስቀምጬ ነበር እኮ የሆነ እስላማዊ ጥያቄ መጽሐፍ ቅዱሳዊ ስለነበረ ወሬያችሁ፣ ክርክራችሁ፣ ትምህርታችሁ እስላማዊ ጥያቄ መጠየቅ ይቻላል አይደለ? ይቻላል። እሺ አንድ ጥያቄ አለ። ምናልባት እኔ ያልገባኝ ከሆነ ምናልባት እንዴት እንደሆነ አብራርተህ ብትነግረኝ ደስ ይለኛልና በቁርአን ውስጥ ምዕራፍ 5 ቁጥር 3 ላይ ያለውን ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ የሚለውን ከዛ በፊት የነበረው ሲሰጣቸው የነበረ ምክንያቱ እስልምና የነብያቶች ሃይማኖት ነው ይባላል። የሰው ልጅ የሚፈጠረው በእስልምና ነው ይባላል። ስለዚህ ከዛ በፊት ሲሰጥ የነበረው እስልምና የጎደለ ነበር ማለት ነው አይደለም? አሁን ለምሳሌ አንተ አለ አይደል ወጣት ነህ አይደል? ግን እኔ ሳትጠይቅ ብታብራራልኝ ደስ ይለኛል። አይ ኤግዛምፕል ልሰጥህ ነው። አሁን ላንተ ለምሳሌ አንድ ወጣት የሆነ ሰው ወጣትነቱ ስቴጁን እያደገ ነው ያለው። ፋይናል ስቴጅ ኦፍ ግሮዝ የሚባል ነገር አለው አይደል? ግሮዞ አለ እያደገ አለ። ለምሳሌ አንተ መጀመሪያ ኤተር ነበርክ አይደል? ከኤተር ምን ሆንክ? ኤሌክትሮን፣ ፕሮቶን፣ ኒውትሮን ሆንክ። ከዛ በኋላ ሴል፣ ቲሹ፣ ኦርጋን፣ ሲስተም፣ ኦርጋኒዝም፣ ላተንሲ፣ ኢንፋንሲ ምናምን እያልክ የተለያየ ስቴጆችን አመጣ። ከመጀመሪያውኑ ጀምሮ ሰው መሆንህ ነው አይደል? ሰው ነህ አይደል? ከመጀመሪያውኑ ጀምረህ ትክክል። ስለዚህ ፋይናል ስቴጅ ኦፍ ግሮዝ አለ አይደል? ፋይናላይዜሽን አለ። ፋይናል ላይ በቃ ሙሉ የምትሆንበት አለ። ሰው መሆንን ግን ምንም ያጎለ ነገር የለም። ከአደምም ጀምሮ የነበረው ሃይማኖት ዲኔል ኢስላም ነው። ግን ያ ዲኔል ኢስላም ፕሮግረስ አድርጎ ነው የመጣው። የተለያየ ዲስፔንሴሽናል በሆነ መልኩ የማህበረሰቡን የእድገትና የአስተሳሰብ ደረጃ ፕሮግረስ ሬቪሌሽን እያደረገ መጣና ፋይናል ሬቪሌሽን ላይ ደረሰ። አሁን ሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ ሙሐመድ ከወንዶች ልጆቻችሁ መካከል የማንም አባት አይደለም፣ የአላህ መልእክተኛና የነቢያት መደምደሚያ ነው ይላል። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚላክ መልእክተኛ፣ የሚወርድ መጽሐፍ የለም። በጥንት የነበሩ መጽሐፍቶች የሆነ ነገር እንኳን ሲያጋጥማቸው ሌላ መጽሐፍ ይተካል፣ ሌላ ነብይ ይመጣ ነበር። ስለዚህ ኃላፊነቱን የሰጣቸው ለመጽሐፍቶቹ ለማን ነው? ለሰዎቹ ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 44 ላይ የአላህ መጽሐፍ እንዲጠብቁ በተደረጉት ላይ ይፈርዳሉ አለ። ስለዚህ የአላህ መጽሐፍ የሚጠብቁት እነማን ናቸው? ሰዎች ነበሩ። አሁን ግን ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍና የሚላክ መልእክተኛ ስላለ አላህ በሱረቱ ሂጅር ምዕራፍ 15 ቁጥር 9 ላይ
ቁርአንን እኛ አውረድ ነው፣ እኛ ለእርሱ ጠባቂዎቹ ነን አለ። ስለዚህ አሁን ፋይናላይዜሽን ላይ ነን ያለ ነው። ፋይናላይዝድ የሆኑ ነገሮች ናቸው የሆነው። ሞላ ነው ሲለው የነበረው ነገር ወደ ኮምፕሊሽን መጣ ማለት ነው። ኮምፓይል ወደ መደረግ ነገር መጣ ማለት ነው። እና በዚህ መልኩ ነው የተቀመጠው። እሺ አመሰግናለሁ። አይ ይበቃኛል። ይጨምሩልህ፣ ችግር የለው። ጨምሩለት ኢምራንዬ። ጀዛከላሁ ኸይር። ለዛ በደንብ ገልጸዋል። ለመጨመር ያክል ወገናችን ባቢሎን ማወቅ ያለብን ነገር ህጎች፣ የተለያዩ ህጎች ነበሩ። እሺ እንደምናውቀው አሁን ያለበት ሸሪዓቱ ሙሐመድዬ ወይም በነቢያችን ላይ ወረደ ህግ ነው ያለው አሁን ማለት ነው። እንደምናውቀው ቁርአን በአንድ ያልወረደም። ቁርአን የወረደው በብዙ በ20 ዓመታት መካከል ነው የወረደው፣ በአንድ ያልወረደም ነበር። እሺ ይሄን ያውቅልኝ። ኦኬ። ስለዚህ አሁን ያለበት መመሪያ ወይም ሸሪዓቱ ሙሐመድዬ ቁርአን በአንድ ያልወረደም ነበር። ስለዚህ አምላካችን ምን አለ? አልየውም አክመልቱ ለኩም ዲነኩም ማለት ዛሬ ሃይማኖታችሁ ሞላሁላችሁ አለ። መቼ ሲባል ቁርአን ወርዶ ሲያልቅ እስልምና ሲሟላ የዛን ጊዜ ሃይማኖት ተሟላ። ከዛ አስቀድሞ ብትመለከት ቁርአን ወርዶ አላለቀም ነበር፣ ህጎች ይወርዱ ነበረ። ግን ነብዩ ሰለላሁ ዐለይሂ ወሰለም ስለ ሐጅ ይሄ ባይዘው ያንቀዘ ወርዶ ማለት መሰለክ ሐጀተል ወዳ ወይም ደግሞ ነብዩ ለመጨረሻ ጊዜ ሐጅ ሲያደርጉ ነው። ሐጅ ሲያደርጉ ለመጨረሻ ጊዜ ስለ ሐጅ አስተማሩ። ሐጅ እንዴት እንደሚደረግ አስተማሩ። ካስተማሩ በኋላ በቃ አለቀ። ከዛ ነብያችን ምን አሉ? ረቢ ፈሽሃድ ጌታዬ ሆይ መስክር አድርሻለሁኝ አሉ። እስልምና እንዳደረሱ መሰከሩ። ከመሰከሩ በኋላ በቃ እስልምና ተሟላ። ከዛ አምላካችን ምን አለ? አልየውም አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁ ሞላሁላችሁ ተሟላ። በቃ እስልምና ፉል ሆነ። ከዚህ በኋላ ህግ አይመጣም ማለት ነው። ከዚህ አንቀጽ በኋላ ህግ አልመጣም። ቁርአን ሙሉ ለሙሉ እስካሁን ድረስ ህግ ይባል ነገር አይመጣም ማለት ለምን? ቁርአን ስለተሟላ። እንደምንታውቀው አስቀድሞ ግን ነቢያት ይላኩ ነበረ፣ መጽሐፍ ይወርድ ነበረ፣ የተለያዩ ተአምራቶች ነበሩ። ግን ቁርአን የመጨረሻው ስለሆነ አምላካችን በቃ ዛሬ ሞላሁላችሁ አለ። ከዚህ በኋላ የሚጨመር ነገር የለም ብሎ ዘጋው። ልጨምርልህ አንድ አንቀጽ ላይ ማለት ነው። አምላካችን እንደዚህ ይላል በተቀበለ ቃል ላይ ወተመት ከሊመቱ ረቢከ ሲድቀን ወዐድላ አለ። የጌታ ቃል አንድ ልክፈተው ወይም ለዛም በብልዝም በሱረቱል አናም ቁጥር 115 ላይ አምላካችን ምን አለ? የጌታም ቃል እውነተኛ ትክክለኛ ስትሆን ተፈጸመች አለ። ለቃላቱ ለዋጭ የለውም። ቁርአን በቃ ተፈጸመ ወይም ደግሞ ህጉ ተፈጸመ። ስለዚህ እስልምና ተሟላ ማለት ነው። ይህን ይመስላል። ቀጥሉ።